ስሙት ይሄንን ደንቆሮ መሃይም ሹፉት ይሄን ደንቆሮ መሃይም ዱባይ ላይ ታስሬ ነው የወጣሁት። ዱባይ ላይ ታስሬ ነው ያደርኩት። ፓስፖርት ሁሉ ተቀምጦ አውሮፕላን እስካገኝ ድረስ ታስሬ ነው የቆየሁት። ማስተማር ካልቻልክ ጳጳስ መሆን አትችልም። ማስተማር ካልቻልክ ጳጳስ መሆን የለም። መቀደስ ካልቻልክ ጳጳስ መሆን የለበትም። ሰላም እንደምን አላችሁ የእግዚአብሔር ቤተሰቦች? ዛሬም እናንተን ያስተምራሉ ያልኳችሁ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይህ ዩቲዩብ ቻናል ነው። አሁን ቀጥታ እስቲ ወደ መጀመሪያው ቪዲዮ እንለፍ። ሹፉት ይሄን ደንቆሮ መሃይም ግራኝ መጣ 15 ዓመት ተዋጋት። ግራኝ አለፈ፣ ቤተክርስቲያን ግን አለች። ግራ አይንህን አላህ ያጥፋል አንተ ደንቆሮ መሃይም። ዘመ ብላችሁ ቪዲዮን ላይክ አድርጉትና ኮሜንት ሴክሽን ላይ እንኳን ክርስቲያን ሆንን እያላችሁ የጻፋችሁ ቪዲዮን በደንብ ኮፒ ሊንክ እያደረጋችሁ ማዳምጡኝ። ከቻላችሁ ሪፖስት እና የመደመር ምልክት ካለም ተጫኑትኝ። እኔ በዚህ ቪዲዮ ለዚህ ጨዋ ወንድማችን እንዴት እንዲህ ታደርጋለህም ልለው አይደለም። ድንጋይ ላይ ውሃ ቢያፈሱበት ወደ ውስጥ እንደማያስገባ ያው ታውቃላችሁ። ግን በጣም የሚያኮራኝ ነገር እንኳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ሆንኩኝ የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለም የሌላ ቤተ እምነት መምህርን ይቅርና በእድሜ እንኳን ከኛ ከፍ የሚሉትን አካላቶች ሳስተው ሊሆን ይችላል፣ አጥፍተው ሊሆን ይችላል። እንዴት በትህትና ዝቅ ብለን ማናገር እንዳለብን ትህትናን ስላስተማረች እናመሰግናታለን። እንኳን ክርስቲያን ሆነን እያላችሁ ዝም ብላችሁ ኮሜንት ሴክሽን ላይ ጻፉለት። እውነትም እንኳን ክርስቲያን ሆነን ማለት እኔ ሰው በዚህ ልክ እንዴት ሰው ሊጠራ ይችላል? ግራ ነው የገባኝ። እኛ ምንም ያክል ቢሆን እንደዚህ የሌላ እምነት አባቶችን እንደዚህ አድርገን አንሳደብ በጭራሽ። እኔ ይገርመኛል። ምን አይነት ጥላቻ ቢኖር ነው ይህን ያህል ስድብ እስከ መስደብ ሶሻል ሚዲያ ላይ ወጥቶ። እኔ በቅርብ አዲስ አበባ ሄጄ ነበረ። የሆነ እንትን ፕሮቴስታንት ቸርች ላይ ገባሁ። ብርድ ሆኖ ዝናብ ምናምን ስለነበረ የጥቅምት ምናምን እንደዚህ ገብቼ አሁን ከምሽቱ ከቀኑ 11 ሰዓት ተኩል ነው ይላል ፓስተሩ ይናገራል፣ መድረክ ላይ ቆሞ ማለት ነው። ከዛ ህዝቡን ምን እንደሚለው ታውቃለህ? ከ30 ደቂቃ በኋላ 12 ሰዓት ይሆናል ሲለው አሜን ይላል ህዝቡ። ከ30 ደቂቃ በኋላ 12 ሰዓት ይሆናል። ወይኔ በላቸው ነው። ከ30 ደቂቃ በኋላ 12 ሰዓት ይሆናል። ያው መሆኑ አይቀርም። አሜን ይላል ህዝቡ። አሁን ሰዓታችሁን እዩት አለ። ሁሉም ሰዓቱን አየ። ስንት ሰዓት ነው አለ? 11 ሰዓት ተኩል ነው። ከ30 ደቂቃ በኋላ 12 ሰዓት ይሆናል ሲላቸው አሉ። ከ30 ደቂቃ በኋላ ይኸው ያለው ሆነ ምናምን ይባባላሉ። ውስጥ ገብቼ ነበር እኔ። ማስተማር ካልቻልክ ጳጳስ መሆን የለም። መቀደስ ካልቻልክ ጳጳስ መሆን የለበትም። መቼም ካልተኮሰ ወታደር ካላከመ ዶክተር መሆን የለም። አሁን እኛ የምንታመሰው የምንጠበሰው የምንሰቃየው የምንባላው የምንናከሰው ክርስትናውን ያለ ጠባዩ ከሸካራ መስቀል አውርደን ተሽከርካሪ ወንበር ላይ ያሳረፍ ነው። ከቆሻሻ በረት አውርደን በጸዳ ቢሮ አስቀመጥ ነው። ቢሮው ጸዳ፣ ጭንቅላታችን ቆሸሸ። መንበሩ ለስላሳ ሆነ፣ አይምሯችን እሾሃማ ሆነ። እግዚአብሔር በበረት መወለዱን ትቶ በቤተ መንግስት ተወልዶ ቢሆን ፈራጅ እንጂ አዳኝ ሊሆን አይችልም ነበር። በቃ በአጭር ደቂቃ በቃ ትክክለኛ ነገር ነው ያስተማሩን አባታችንና እግዚአብሔር በበረት ውስጥ ተወልዶ እኛ ግን ምርጥ ቤት አማረ፣ ምርጥ መኪና አማረ። እንደዚህ ነው እየሆነ ያለው አሁን በዚህ ጊዜ የጵጵስና ጉዞ ሂደት እንደዚህ አይነት በጣም ይገርማልና ለመምህራችን በተለይ ቃለ ሕይወትን ያሰማልን። በጣም የምር ቀለበቶች መርጌቶች እንዲያው ማህሌቱን አደብ ብታስይዙ ጥሩ ነው። እኔ እዚህ ቤተክርስቲያን ማህሌትን ምንም አይቻላቅም፣ ግን አጠቃላይ አዲስ አበባ ግን ችግር ላይ ነው። ስለዚህ ማህሌት እንደምንሰማው በእውነት ብዙዎችን እያራቀ ነው። አስቸጋሪ ነው። ይህ ከበሮ እውነቱን ለመናገር እንዲያው ምን ቀን እንደገባብን የሚያሰኝ እግር እያነሱን ጣጥ እያሉ በጣም ኦርቶዶክሳዊነት መረጋጋት ነው። ኦርቶዶክሳዊነት ተመስጦ ነው። እንኳን ቤተክርስቲያን ውስጥ ያው ቤተክርስቲያን ውስጥ እኮ ብንንቀሳቀስ እንኳን ልክ ሰው ጥቅጥቅ ብሎ ልክ እንደዚህ በተቀመጠበት እንደምንም እያሉ በጥፍር እንደመጓዝ ሆኖ ነው ቤተክርስቲያን ውስጥ መራመድ ያለበት። ባዶ የሚታይ ሰው ባይኖር እንኳን ዝም ብሎ ወርበድ ድርመዳ ይባላል ውጭ እንደሚደረገው
እና እንዲህ ያሉ ነገሮችን ብናያቸው ጥሩ ነው። በእውነቱ እንደው ሊቀ ጠበብቶች መርጌቶች እንዲያው ማህሌቱን አደብ ብታስይዙት ጥሩ ነው። በእንባ በተመስጦ በተዘክሮ ማህሌቱን የሚቆሙ መዝሙሩን የሚቆሙ ብዙ አሉ። ያው ግን ደጉ አይታይም፣ አይጮህም፣ ጥሩ ነገር አይጮህም። የሚጮሁ ትንሽ ክፉ ነገር ነው። ያ የሚጮህ ትንሹ ክፉ ነገር ብዙውን ይፈሻፍነውና ይሄ ለጠላትና ደግሞ ደጉን ነገር ማየት ለማይፈልግ እንዲህ ናቸው እንዳያሰኝ ነው። መጽሐፈ መክብብ ላይ ሌላ የገሙ ዝንቦች መልካም የሆነውን የሽቶውን ሙዳይ ያበላሽታል፣ ያገሙታል ይላል። ትንሽ የሞቱ ዝንቦች እንደዛ ያደርጋሉና ለጥንቃቄ ነው እንዲህ የምንለው ያለን ነገር እንዲጠበቅ ነው። 100% በጣም ትክክል የሆነ ነገር ነው። አንዳንድ ቤተክርስቲያኖች ጭራሽ በቃ ማለት ከበሮ ምን አይነት በቃ ስታይል ለማሳየት ነው የሚመስለው የአንዳንድ አባቶች ከበሮ አመታት በጣም ይገርማል። ከነሱ ደግሞ የተነሳ ደግሞ አስባችሁታል ወረደ ዝቅ ብሎ ሲወርድ ደግሞ ሰንበት ትምህርት ቤት ጋር መጣ። ሰንበት ትምህርት ቤት ያኛውን እያዩ ደግሞ ይሄን መከተል ጀመሩ። ከነሱም ወረደ ማህበር ላይ መጣ። ከዛን ጭራሽ ተበላሽ። ማህበር ላይ ደግሞ ጭራሽ መቆርቆር ያለበት ሌላ፣ መመታት ያለበት ቦታ ሌላ፣ ዜማው ድብልቅልቅ ብሎ በቃ ትክክለኛ ጭፈራ ከክርስትና ማለት ረጋ ማለት ነው ብሎ አሁን አባታችን እና ረጋ ብለን ከበሮ ካልመጣን ረጋ ብለን ካላመሰገነ እንደሌላ ከሌላ እምነቶች ታዲያ በምን ተለይ? ታስረን የወጣው ባይዘው ለማንም አልተናገርኩትም እንጂ እና ዱባይ ላይ ታስሬ ነው ያደርኩት። ፓስፖርት ሁሉ ተቀምጦ አውሮፕላን እስካገኝ ድረስ ታስሬ ነው የቆየሁት። አስራችሁ ውሰዱት ተብሎ ማለት ነው። በገዛ ባንካችን ውስጥ ገንዘብ አስገብተው ገንዘብ ተልኮላቸዋል የመንግስት ማስገልበጫ ብለው ለመስራት ይህን ደረስንበት። ሰዎች ነገሩን። መቼም አንዳንድ ጊዜ ሰው ሲኖር ትልቅ ነገር ነው እና ባንካችን ሁሉ ዘግተን ነበረ ለ3 ወር ለ4 ወር ያህል ገንዘብ እንዳይቀበል ማለት ነው። ኢትዮጵያ ውስጥ ቢዝነስ እሰራለሁ የሚል ሰው አይምሮ ዙሮ የተገጠመ መሆን አለበት። በቃ እንደ ሰው ሳይሆን እንደ ሌላ አይምሮ ዙሮ የተገጠመ መሆን አለበት። በፍጹም እንደ ሰው የማሰብ ችግር ያለበት ሰው ነው ብዬ ነው የማስበው። አይሆንም፣ ሊሆን አይችልም። ስለዚህ አንድ ቀን ይወስዱታል እና ለገንዘብ ተንሰፍስፋችሁ እንደሆነ እሳት ውስጥ እየጨመራችሁ ነው ገንዘብ ነው። ስለዚህ እነዚህ እንዲነቁ እንትን ጥያቄ ያለኝ እኔ ለምሳሌ አብዛኛው እነዚህ እውነታቸው ቢሆን እኮ አብዛኛው ማህበረሰብ ክርስቲያኑ ማህበረሰብ አረብ ሀገራት ይኖራል። እኛም ሀገር ላይ አብዛኛው ሙስሊም ሃይማኖቱ የሚለው ነገር ተግባሪ ነው አይደለም። አብዛኛው በሚችለው ነገር ለመተግበር የሚሞክር ነው። ምናልባት ረዱ የሚለው ነገር ከታዘዝን እስካሁን ምን አቆያቸው አዱንያ ላይ? እሱ እንኳን ምናልባት አልችል ብለንም ሊሆን ይችላል። ታዘን አለማድረጋችን እኮ ለምን እስከዛሬ ያቆይ ነው የታዘዝነውን ሁሉ ስለማላደርግ ነው እስከማንችላቸው ሆኖ አርገነው ሊሆን ይችላል። ሰላም አለይኩም አበን መሉ እንግዳ መጥቶብኛል። ለተመለከታችሁ ነው መግደል እኮ ፍላጎት አላቸው ግን አልችል ብለን ይሆናል ነው ያለው። እንግዲህ እኮ ግራ ነው የሚገባኝ ማለት አልደረስንባቸው ማለት ሰውን የመግደል አባዜ ማለት እንዴት እንደሆነ በቃ ከትንሽ እስከ ትልቁ ከወንድ እስከ ሴቱ በቃ ሁሉም እንደዚህ በቃ ሰው የደም ጥማት። እኔ አርሲ አካባቢ የገጠመኝን ነገር ልንገራችሁ። ማለት በሃይማኖት ነገር ለመስተንግዶ ነበር የምሰራው። በዛ ሰዓት ለመስተንግዶ ነው አዳባ ወደምትባል ከተማ የሄድኩት እና ከዛ ለመስተንግዶ ነው የሄድኩት። እኔ ሌላ ታሪክም የለም። አርሲ የምትባል እንግዲህ ኢትዮጵያ ውስጥ ናት። ኦሮሚያ ውስጥ ነው። ኦሮሚያ ኢትዮጵያ ውስጥ ነው። ሶማሊያ አልሄድኩም ወይም ሱዳን አልሄድኩም። ከዛ እዚህ ቤት የሚገባው ኤኬሌ ብቻ ነው። ከዛ መስቀልህን ደብቅ አሉኝ። እግዚአብሔር ምስክሬን እኔ ደነገጥኩኝ። መስቀልህን ደብቅ አሉኝ ማለት ይሄን ያህል እንዴት ለመስቀል ጥላቻ ያለው ሰው አለ ያልኩኝ። መስቀልህን ደብቅ ሲሉኝ ራሱ ደነገጥኩኝ። ለምን አልኩኝ። እንዴ መስቀሌን አይታችሁ አይደል እንዴ እኔን ያመጣችሁኝ? ከዛ ከሆነ ቦታ ስትፈልጉኝ እኔ ለስራ ስትፈልጉኝ መስቀሌን አይታችሁ እኮ ነው ያመጣችሁ። ለምንድን ነው መስቀሌን የምደብቀው አልኩኝ።
ከዛ ምንም አላልኩም። በሳምንት ወጣሁኝ ከዛ ቤት። እንደገና ሻሸመኔ አካባቢ ላይ ይሄ ነገር ተደገመ። የሆነ ሰው እኔ ማስተናገድበት ሆቴል ሊመገብ ይገባል። ከዛን ሲገባ እግዚአብሔር መስቀሌን አይቶ በጣም ተናደደ። እሪም በቃ እሪ አለ። ይሄ ምንድነው ምናምን ብሎ በቃ መስቀሌን አይቶ እግዚአብሔር ምስክሬን መስቀሌን አይቶ የሆነ በቃ ብልጭ ያለበት የሆነ ነገር እንዴ ምን አደረኩኝ? እኔ ማለት ተናገርኩኝ። ለምንድን ነው የሚናደደው ምናምን ብዬ ይሄ መስቀል ምናምን ዞር ወይ በጥሰው ወይም ዞር አድርገው አለኝ። እንዴ እኔ መስቀሌን ብለህ እኮ አይደለም ሆቴሉን ብለን የመጣው ከፈለክ እዚህ ሆቴል መጠቀም ትችላለህ፣ ካልፈለክ መውጣት ትችላለህ አልኩት። እኔ አንተን ብዬ አይደለም እዚህ ቤት የገባሁት። ማለቴ ለምንድን ነው ይሄን ያህል ጥላቻ የመጣው? ይሄን ያህል በጣም የሆነ ክር ያለ ጥላቻ የመጣው ለምንድን ነው? ኖርማሊ እኔ ማንም የፈለገውን ያምልክ፣ የፈለገውን ይከተል፣ እኔ እንጨትም ድንጋይም ያምልክ፣ ስለሱ እኮ አይመለከተኝም። ግን ለምን እኔን ተመለከተ? ለምን መስቀሌን ይሄን ያህል ጣለው? ዛሬ አርሲ ውስጥ እየተደረገ ያለው ነገር እኔ በቃ በትላንቱ መነጽር ነው። ትላንት እኔን ባዩኝ እይታ ነው የምመለከተው አርሲ ውስጥ የሚደረገው ነገር ማለት ነው። የሚዘገንን ነገር ማለት ሃይማኖት እኮ ችግር የለውም። አንተ የፈለግከውን ማምለክ፣ የፈለግከውን መከተል፣ የፈለግከውን ማንም መከተል ይችላል። ግን ይህን ያህል ውስጥ የገባ ጥላቻ ደግሞ ትክክል አይደለም። አንተ የምታመልከው እግዚአብሔር ምን አይነት እግዚአብሔር ነው? ጥላቻ የሚያስተምር እግዚአብሔር ነው እንደምታመልከው? ጥላቻ የሚያስተምር እግዚአብሔር ከሆነ እሱን ተውና የፍቅር አምላክ አለ፣ እሱን መከተል ትችላለህ። ፍቅር የሚያስተምርህ አምላክ አለ፣ ትህትናን የሚያስተምርህ አምላክ አለ፣ እሱን ተከተለው። የሚሰቀጥጥ ነገር ነው። እግዚአብሔርን በጣም ነው ያስደነገጠኝ። ራሱ የማይረሳኝ ነገር ሁሉ እሱ ነው። ፋውል እየሰራ መዝሙር ከፍቶ ታክሲ ላይማ ጉድ ነው። አሁን ዘመናዊነት እንዴት ነው ማለት መሰለሽ? ጧት ግሮሰሪዎቻችንን አይተሻቸው? በቃ ይገርማል የሚከፍቱት መዝሙር። በቃ እዚህም መዝሙር ነው፣ እዛም መዝሙር ነው፣ እዚህም መዝሙር ነው። ረፋድ ላይስ ያሳ በለው ልትሰሚ ትችላለች። እዛው ግሮሰሪ ውስጥ ማለት እዛው አናት ላይ ይቀየራል። 4 ሰዓት ላይ እኔ ገበያው እንዲባረክላችሁ ይሆን አላቅም። ጧት የሚከፍቱት የተባረከ ከስተመር እንዲመጣላችሁ ይሆን አላቅም። ታክሲ ላይ ማላለኝ ነው። ታክሲ ላይማ ጉድ ነው። ፋውል እየሰራ መዝሙር ከፍቶ ፋውል እየሰራ ነው። ትርፍጭ ነው። ህገወጥ በሆነ መንገድ እየሄደ 12 አባቴ የሚለጥፏል ከኋላ ኪዳነ ምሕረት እናቴ። የማይሄድ ነገር አመሌን የምታካ ሆነ በቃ ክብር ስጣቸው። ይህን ቅርሳ ይዘና አሁን ቅድም ስልክም ስትሉ ስለነበረ አንድ ሁለት ማለት ጠቀምበት ስልክ አለ። ምናልባት ከጠቀማችሁ አንዱን እልካለሁ። አይፎን 15 ስላለኝ አንዱን እልካለሁ ፈቃደኛ ከሆናችሁ። ያው የኛ ጎን መቆም ወንጌል ጎን መቆም ነው። ስለዚህ ስልክ በጣም ያስቸግራል። ለሱም እንደገና ደግሞ ስልክ የለችም፣ እቺ ያለችው በዚህ የተጠቀመን ነው። እሺ ተባረኩ። በጣም ደስ ብሎኛል። እስቲ 1-2 ደቂቃ ልባርካችሁ ፕሊዝ። ባረክልኝ። እሺ እንበረከ። ያዛት እስቲ ስልኳን ያዛት፣ እንደው ስልኳን ያዛት። በቃ ለአንዴና ለመጨረሻ ጊዜ ዛሬ ያዟት እስቲ፣ ለሁለት ያዟት። እሺ ሃሌሉያ። እስቲ ተቀየረ በሉ። ተቀየረ። ይኸው ጣልኩ። እስቲ ቻው 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 በሉ። አይመጥነኝም በል። አይመጥነኝም። ድገምና በእምነት በል። ቻው በል። ኧረ ህዝቡን እንዳገለግል የገለገለ መርገም ገለበጥኩ። አንተ ይህን ቅርሳ ዝም ብለህ አባራት ታንሳው። አባራት ታንሱ። ይዘና አሁን በዚህ ልክ መጥፋት አለ። የእውነት በዚህ ልክ መጥፋት አለ። ሰው እንዴት በዚህ ልክ ጭንቅላቱ ይደፈናል? በጣም ይገርም ነው።
ይሄ የኔ የግል ቲክቶክ አካውንት ነው። አንዳንድ የታዘብኳቸው ነገሮችን ማጋራት እችላለሁ እና ምናልባት ቅር እንዳትሰኙ ለማለት ያክል ነው። ይህንን ፎቶ ሳይ ምን ትዝ እንዳለኝ ልንገራችሁ። ኦርቶዶክሳውያን ሰሞነ ሕማማት የጸሎተ ሐሙስ ቀን ጌታ ኢየሱስ ክርስቶስ የደቀ መዛሙርቱን እግር ማጠቡን በመከተል ካህናት አባቶቻችን እግራችንን ሲያጥቡ ተረት ተረት እያሉ ይተቹናል። እነሱ ደግሞ ይኸው እንቅጥ አድርገው እግር ሲያጥቡ ቸርቻቸው ውስጥ ማለት ነው። ልክ ናቸው ማለት ነው። አሁን ፖይንቱ ምን መሰላችሁ? ጀስት ትዝብት ነው። ትዝብት ብቻ መታዘብ ደግሞ ወታችን እንታዘባለን። እንግዲህ ማለትኛ ስናረገው ብቻ ስህተት፣ እነሱ ሲያረጉት ደግሞ ሁሉ ጊዜ ትክክል። እኛ ስንዘምር ስህተት ነው፣ እነሱ ደግሞ ሲዘምሩ ትክክል ነው። እኛን መዝሙር ይወስዳሉ፣ እኛ ኢየሱስን አናውቀውም። እኛን መዝሙር ይወስዳሉ፣ ለዛ እነሱ ይዘምሩታል። እነሱ ጋር ሲሄድ ደግሞ ትክክል ይሆናል መዝሙሩ። እናንተ ጋር ትክክለኛው ክርስቶስ የለም ይላሉ። ከዛ በኋላ ደግሞ እኛ ስለ ክርስቶስ የዘመረው ዝማሬ ደግሞ ይወስዳሉ። እኛ አባቶች ዝቅ ብለው እግር ሲያጡ ትክክል አይደሉም። የእነሱ ደግሞ ፓስተር ደግሞ እግራቸውን የፓስተርን እግር ሲያጠብ ደግሞ ትክክል ይላሉ። እነሱ ለማንም ከክርስቶስ ሌላ ለማንም መስገድ አያስፈልግም ይላሉ። እነሱ ዝቅ ብለው ለፓስተሮቻቸው ይሰግዳሉ። እነሱ ጋር ሲሄድ ብቻ ሁሉ ጊዜ ትክክል ነውና ብዙ እንደታዘባችሁ ተስፋ አደርጋለሁ። ለዛሬ የነበረ ቪዲዮ ይህን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ አነባለሁ። ሰላም ሁኑ።